የፈለገው ይምጣ ታሪካችን ሁሉ እንደ ሲሪየስ ሆነህ እንድትጠይቀኝ አልፈልግም። ሪላክስ ሆነህ ጠይቅ። ጥያቄዎች ዘና ፈታ ብለህ አሞራ ሆነ እንዳሞራ እንደምታየው የኪነ ጥበብ ኢንዱስትሪ ደጋፊ የለውም። እሱ እውነት ነው። ባለቤትም አልባ ነው። እድል ከሌለ ተደቁሰህ እዛው ትቀራለህ ወይ ጣውላ ቤት እየሰራ እንትኖች ሴቶች ምናምን ሁሉ ፌንት ይነቁሉና በቃ ማለት አልጨርስልም። ለምን እብሊስ ህዝብ ቢያለቅስ ለነገሩ ማለለካ በቃ እንዳውኑ ዝነኛ ነኝ እንዲያውን የዛኔ ዩኒቨርሲቲ ስገባ በቃ ለነገሩ ተማሪኮ ሰላም ቤተሰቦች እንዴት ናችሁ? አሪፍ ሾው ተጀምሯል። ዛሬ ደግሞ በአዲስ እንግዳ መተናል። እንግዳችን ተወዳጅ ነው። በኮሜዲ ስራው እንዲሁም ደግሞ በሙዚቃው ይታወቃል ማለት ነው። ማን ነው አትሉንም? ኢሚቴትም ያደርጋል። እስኪ ገምቱ። እናንተ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁም ደግሞ ኮሜንት እየጻፋችሁ ኮሜንታችሁ ስለሚያበረታን እናመሰግናለን። አብራችሁን እስከ መጨረሻው እንድትሆኑ እንጋብዛለን። የዛሬው እንግዳችን አዝመራው ሙሉ ሰው የፈለገው ይምጣ ታሪካችን ሁሉ ጋዜጣ አለ ግን አሁን አንዳንዴ ጋዜጣ አንድ በጣም አይቻልም ግን ዲጂታል ሆኗል። ግን ብዙ ጊዜ ዲጂታል በጣም ብሩክ እንደምን አለ? ዲያና ነኝ አቦ አንተዬ እናት። አይ ብሩክ ይበልጣል። ደግሞ አሪፍ ሾው የሚባል ተጀመርክ። አሪፍ ሾው እየጀመርክ አሪፍ ሾው ብለናል። እንግዲህ ተመልካቾቻችን ዛሬ ነኝ ሆስት መሆነው እኔ ነኝ ራሱ አሪፍ ሾው ላይ ከ10 ዓመታት ምንድነው ከ10 ዓመታት በላይ የጓደኝነት ትውውቃለን እና ጎበዝ ጋዜጠኛ ነው። አሁን ደግሞ ይሄንን አሪፍ ሾው የሚለውን ሰብስክራይብ አድርጋችሁ እስኪ ጨዋታችንን እንጀምራለን። ሰብስክራይብ ማድረጋችሁን እርግጠኛ ስትሆኑ ጨዋታውን እንጀምራለን ማለት ነው። እውነት ነው። እንግዲህ ተመልካቾቻችን ዛሬ እንግዲህ ሁልጊዜ እንደሚታወቀው በየሳምንቱ በሙያቸው በጣም ለየት ያሉ የራሳቸው የሆነ ነገር መገለጫ ያላቸው በሙያቸው የተከበሩ የተወደዱ የታፈሩ እንግዶች አሉ ማለት ነው። እንግዲህ ከነዛ መካከል ደግሞ አዝሜው ቅድም እንደነገራችሁ ረጅም እንግዲህ 10 ዓመት ማለት ቀልድ አይደለም፣ በጣም ረጅም ነውና የዛን ያክል እንግዲህ ዓመታት ስንቆይ ወንድምም ነው፣ መካሪም ነው፣ ጨዋታ አዋቂ ነው እና ዛሬ ደግሞ እኔም በማክበር እዚህ እንግዲህ ሆኖ መጥቷል ማለት ነውና እናንተም እስከመጨረሻው አብራችሁን ሆኑ። የኔ ቻናል ሰብስክራይብ፣ ሼር እና ላይክ እና ኮሜንት እያደረጋችሁ አብራችሁን ቆዩ እንጋብዛለን ማለት ነው። እስኪ አዝመራው ሙሉ ሰው አጨብጭቡለት። አዝመራው ሙሉ ሰው እንዲህ ነው እንግዲህ ወላችሁ ነፃ ሰው ነው። ግን እንኳን ደህና መጣ። ይምር ደስ ብሎኛል ስላገኘው። ይሄ ሃርድ ቶክ የሚጠይቀውን አይነት ጥያቄ ያ ሰውዬ ሃርድ ቶክ የሚለውን ፕሮግራም ታውቋል። እንደ ሲሪየስ ሆነህ እንድትጠይቀኝ አልፈልግም። ሪላክስ ሆነህ ጠይቅ። ጥያቄዎች ዘና ፈታ ብለህ ፕሮቶኮልህን በጣም አትጠብቅ። ሌላ ሰው ሲመጣ ትጠብቃለህ። ፕሮቶኮልህን ዘና ፈታ ብለህ ጠይቀኝ። አለበለዚያ አለሁ አብሬ። ግን እኔ የገረመኝ ማለት ብዙ ሰው ሙዚቃ እንደምትጫወት ብዙ ሰው ትፈልጋለህ እንዲያውቅ ትፈልጋለህ ሳይሆን ያውቃል እንጂ ሰው ራሱ ማለት የሆነ ስራዎች አሉ። ግን በኮሜዲው ስራ ላይ ምናምን ይላል ሰው። ግን እኔ ደግሞ በሙዚቃው በጣም በቃ የሚገርም አሁን እንግዲህ በሙዚቃ ወዳጆቼን የምክስበት ሰዓት ደርሷል። የምርህ ነው? እውነት ለመናገር ምን አዲስ ነገር አለ? እሱን ከተወሰኑ ወራት በኋላ እንግዲህ የምናየው ነው። ግን በቃ ወደ ሙዚቃው ማድላቴን አንዴም ተነጋግረን ነበረ እና ወደ ሙዚቃው ለመግባት
ትንሽ ይቺ አሁን የጀመርኳት ስራ ጊዜ የያዘችብኝ ነበረ። ነገር ግን ቀስ እያለ እንግዲህ ወደ መገባደዱ ደረሰና ሰዓቱ ደርሷል። ከእግዚአብሔር ጋር እንግዲህ በቅርብ ጊዜያት ውስጥ በሙዚቃው በደንብ ቡም ብዬ እወጣለሁ ማለት ነው። አይ ባለፈውም ተከታታይ ጊዜ የሰራቸው ሲንግሎች ነበሩና እዛ ላይ የምታነሳቸው ግጥሞች እንደው እሱ አለሁ ለማለት ያህል ነው እንጂ ግጥሞቹ ግን በጣም ጠንካራ ናቸው። እውነት ለመናገር የትኛው ግጥም ዜማንም ሰራው አሁን በቅርብ የተለቀቀ አንድ ስራ ነበር። ኦኬ የአውደ ዓመቱ በነገራችን ላይ እኔ ብቻ አይደለሁም የምሰራው ግጥም ዜማ እኔ አልሰራም፣ እሳተፋለሁ ግጥምና ዜማው ላይ ምናምን። የአሁኑም አልበም ላይ እንደዚህ ነው የሚሆነውና ከፈጣሪ ጋር ጥሩ ስራ ይዤ እመጣለሁ ብዬ አስባለሁኝ። ሁለቱ እኔን እንደውም በደንብ አላወጡኝም በሙዚቃ በድምፁ። አሁን ግን በደንብ ችሎታዬንም የሚያወጣ ሞር የተሻለ ነገር ነው የምናወጣው። አዎ ግን እኮ እጅን በአፍ አታስከድድ ነው። እጅን በአፍ አታስከድድ ነው። አሁን እኛ ራሱ ስንጀምር ፕሮግራማችን እየዘፈንክ ነበር። ምን አማራጭ የማንን እኔ እንደውም ማን ነው እንግዲህ አሁን እዚህ ማን ነው እንግዲህ ሆኖ ምናምን እንዳልባል በጣም እየፈራው ነበር። ድምጽ በጣም ይገርም። እኔ ቤት ውስጥ ሳንጎራጉር ነው ሙለው መንገድ ላይ አሁን ኮሪደሩ ላይ ምናምን ወክ አደረኩኝ ነፃ ሁኜ እየዘፈንኩ እያንጎራጎርኩ ምናምን ነው የምሄደው። ምን ያጨናንቀኛል አይደለ? አሁንም ወደዚህ ስመጣ እያንጎራጎርኩ ገባሁ። ወደድኳ ፍቅርኩሽ እያልኩ ነው የገባሁት። የፈለገው ይምጣ የማን ዘፈን ነው? ታሪካችን ሁሉ በጋዜጣ ይውጣ እያልኩ ነው የገባሁት። እሺ ከዚህ ሰውዬ ዘፈን አንድ ልጨምርህ። ሚዲኮስ ናቸው አለ እንዳሞራ ሆነ እንዳሞራ ክንፋውጥቼ ልብረራ ክንፋውጥቼ ልብረራ። የሚገርም ሰው ነው በነገራችን ይመችኛል። ነፃ ሰው በጣም ፍትት ያለ ሰው አለ ቀለል የሚል አንተንም ሲያገኘ ካንተ ጋር አንተን አክብሮ ከአንተም ከፍ ያሉ ነፍሱን በአጸደ ገነት ያኖረው። በጣም ነው ጨዋታው አይጠገብም ነበር። ጨዋታው አቂ ነው። እግዚአብሔር እንግዲህ ያለው ሆነ። ሁሉን አክባሪ ነው። እና እንዴት ነህ ብሩኬ? እኔ ደህና ነኝ። ወልደ አዝሚዬ ደህና ነኝ። እንደው ይሄ ነገር ግን የሙዚቃ ጅማሮ ትምህርት ቤት ላይ ወደኋላ መለስ ብለን እስኪ ምናልባት ብናወገው ምን ይመስላል? ሙዚቃ ህይወት የተጀመረው በኤሌመንተሪ ሃይስኩል ላይ በጣም እንደዚህ ኦፊሻል ነው የወጣው። ሙዚቃ ሰከንደሪ ስኩል ላይ እንትን ላይ ማለት ሃይስኩል ላይ ሃይስኩሉን ትምህርት ቤት ሳይሆን የራስ እንትን ጽናት የምትባል ክበብ ነበረች። አረባክ እና ብርሽ ዘጌትን ምናምን በእነሱ ዘፈን በክራር እንደ ክበብ ነበራችሁ ነው? በከበሮ በክራር እና ምን ያክል ልጆች ነበራችሁ አጠቃላይ ክበብ? ኧረ ብዙ በጣም ጀግና ልጆች በቃ የት ይደርሳሉ የተባሉ ልጆች ናቸው። አሁን ላይ የለም ግን አሁን ላይ አሉ ኪነጥበብ ብዙ የሉም። ግን መምጣታቸው አይቀርም። ገና ልጆች ናቸው። ከኔም የሚያንሱ ልጆች ናቸው በብዛት ከኔ 1 አመት 2 አመት 3 አመት የሚያንሱ ልጆች ናቸው። መምጣት ይችላሉ። አሁን ክፍለ ሀገር ናቸው። የሚገርም በጣም ጎጃም እኛ አካባቢ በጣም የኪነ ጥበብ ዳሞት ቡሬ ዳሞት ፍኖተ ሰላም ምናምን አካባቢ በጣም አቅም ያላቸው ልጆች አሉ። ግን እንደምታየው የኪነ ጥበብ ኢንዱስትሪ ደጋፊ የለውም። እሱ እውነት ነው። ባለቤትም አልባ ነው። በግድ ይዘነው ነው እንጂ በጣም ከባድ ነው። እንደው እኛ እግዚአብሔር ረድቶን የኛ ጥረትም ሳይሆን እግዚአብሔር ረድቶን እዚህ ቦታ ላይ ደረስን እንጂ የሚደግፍህ ባለሀብቱም በጣም በብዛት ባለሀብቶች ያሉበት እንትን ነው የወጡበት ቦታ ነው። ማንም ቼክ አያደርግህም። ግን ማንም ይሄ በድፍረት ነው የምናገረው። ምንም የተደበቀ ነገር የለም። ራስህን ማውጣት ነው። ከዛ ውጭ አንድ የሆነ እንደው እንደ ድርጅት ነገር ፈንድ የሚደረግ ድርጅት እነዚህን ሰዎች የሚረዳ የሚያወጣ ታለንት ያላቸውን ልጆች የሚያወጣ አንድ የሆነ ኢንስቲትዩሽን ቢኖር ጥሩ ነበር። ፕሮዲዩስ የሚያደርግ እንደዚህ ታለንት ያላቸው ልጆች ከትምህርት ቤት እየመረጠ እነሱን ፕሮዲዩስ አድርጎ አስተምሯን ብሎ ልክ
የሚመጣ ቢሆን እንደ ድልህ ትወጣለህ። እድል ከሌለህ ተደቁሰህ እዛው ትቀራለህ። ወይ ጣውላ ቤት እየሰራህ ያለ ፍላጎት ያለ ታለንት ግን መኖር ስላለበት ያለ ታለንት መኖር ስላለበት ወይ ሱሰኛ ሆኖ ይቀራል ወይ በቃ በብስጭት ምናምን በቃ ህይወቱም ሊያልፍ ይችላል። እንደዚህ የሆኑ ሰዎች አሉ። ያቺ ግሩፕ ግን እንደዛ ጥሩ እንቅስቃሴ ነበራት። ምን ያክል ጊዜ ሄዳችሁባት? እኔ በጣም ታለንት ያላችሁ እኔ አሁን ታለንት የለኝም በእነሱ አይነት በተለይ 3-4 ልጆች በጣም የሚገራርም ታለንት ያላቸው ልጆች ነበሩ። ግን አሁን የት እንዳሉ አላውቅም። በሙዚቃውም በውዝዋዜውም በቲያትሩም ኧረ እባክህ በምንም በቃ ማለት ብዙ ሰው አለ። ብዙ አጣናቸው። አሁን እኔ አቅም ቢኖረኝ እንደነዚህ አይነት ልጆችን እየደገፍኩኝ ፕሮዲዩስ እያደረግኩኝ ማውጣት እችል ነበር። ገና ግን ያንን አቅም እንትን አላልኩም። እኔ ራሴን እያወጣሁ ነው። ጊዜ ያለው ለሁሉም ጊዜውን ስንጠብቅ ደግሞ እነዚህ ልጆች ግን አትሊስት ግን ያው እዛው አካባቢ ላይ እንዳልከው አንዳንዴ ያው የተዘራ ዘር አይጠፋምና ይመጣል ተተኪ ይደፋ። እስኪ እግዚአብሔር እርዳቸው፣ እግዚአብሔር እርዳን ሁላችንንም። ግን ሙዚቃው የተጀመረው ዞሮ ሃይስኩል አካባቢ በእነ አብርሽ ዘጌት ዘፈን በክረምቱ ሐምሌናሴ መስፍን ለትራሴ እንደሌለኝ ማሙቅ ሰው አቤት ዘፈነው እንትኖች ሴቶች ምናምን ሁሉ ፌንት ይነቁ ምናምን በቃ ማለት ይራድናቆት በክረምት ትምህርት ተዘግቶ ምናምን አሰው ኢማጂን ይደረጋል። እንዳውኑ ስልክ የለም ተማሪ ሴቶች ምናምን አትገናኝ ወይላስ ፌንት ሁሉ ይነቅል ነበር። ክሪስ ብራውን ምናምን ይመጣ ምናምን ይመስላችሁ? የምሬ ነው ነገር በጣም የሚያስጨልል ምናምን ዘመን ነበርና ኤኒዌይ በጣም የታምራት ሰሩት ነበር። ሐኪሜ ነሽ? ታምራት ደስታ በቃ ዘጠናዎቹ ላይ እንደዛ አለ ብዬ ነው። ታምራት ደስታ ሐኪሜ ነሽ አለ። ዘጠናዎቹ ላይ ያው ሃይ ስኩል ነን ወደ ዩኒቨርሲቲ ልንደረደር ያለበት 98 ላይ ገባን። እንደዚሁ እንትን አለ ኑሪ በልቤ ጎጆ ቀልሰሽ ምናምን አቤት ተፈራ ነጋሽን ስዘፍን ደግሞ አይኔ ያረፈብሽ ዘንካታ የምትናፍቂኝ ጠዋት ማታ እስኪ ጎራ በየልብ ወዳጄ ስብሽ አድራለሁ ቁሜ ከደጅ አቤት ፍቅር ጸንቶብኝ በኔ ስልማ በቃ እንባቸው ዘለላ እንባቸው በአንገታቸው ይወርዳል። በተለይ እንስቶች እንዴት አልተዋጠልህ? ዘመኑ እንድጨርስልኝ ነው እንጂ ዘመኑ እንድጨርስልኝ ነው የሚፈልገው። አልጨርስልህም። ለምን ኢብሊስ ህዝብ ቢያለቅስ? ለነገሩ ማለለካ ግን እነዚህ ዘመኖች ግን አይረሱም እንዴ? በጣም የሚገርሙ ነበር በዛን ጊዜ ላይ በጣም በተለይ ሃይስኩል ላይ ምናምን እንደዚህ ኤሌመንተሪ 8 ያክል ነው ከተገባ 7 ምናምን ላይ በቃ ሚዲያ ይለኛል። ከዛ ዩኒቨርሲቲ ስንገባ ደግሞ ነገሩ ተደበላለቀ። በቃ እንዳሁኑ ዝነኛ ነኝ እንዲያሁን የዛኔ ዩኒቨርሲቲ ስገባ በቃ ለነገሩ ተማሪ እኮ እዛው እንትን ውስጥ ግቢ ውስጥ በጣም አሪፍ ነበር። ዝና ፔዳ አሪፍ ጊዜ ያሳለፋችሁ። ከበብስ ከዛ በኋላ የተከተለ ነገር የለም? እንደዚህ እዛው አካባቢ ላይ እዛው ወደ ጎጃም ተስፋ የለውም ነበር። አያዛልቅም ነው የዛን ጊዜ ክበብ ምናምን ብትል አሁን የሆነ ሀገር ሄደህ አንድ ብር ወይ 2-3 ብር ከፍሎ ገብቶ ቢያይ ነው አንድ 50 ሰው ምን ተስፋ አለው? ምን ተስፋ ማለት ልትወጣ የምችልበት ኦፖርቹኒቲ ካልተፈጠረ ሌላ ቦታ ሄደህ ውድድሮች የምትወዳደርበት ኦፖርቹኒቲ ካልተፈጠረ እዛ ወረዳ ውስጥ ተቋቋመና ያ የሙዚቃ ክበብ ምንድነው የሚፈይደው? እነዚህ አዝማሪዎች ማለት መባል ነው ትርፉ። ደና ኦፖርቹኒቲ ካልተፈጠረ እዛው አካባቢ ያሉ ባለሀብቶች፣ የመንግስት ድርጅቶች፣ ባለድርሻ አካላት ለነዛ ልጆች የሆነ ነገር ካላደረጉላቸው መራዊ ላይ፣ ዳንገላ ላይ፣ እንጅባራ ላይ፣ ፍኖተ ሰላም ላይ፣ ጅጋ ላይ ተቋቋመ ቢባል ምን ዋጋ አለው? ምን ዋጋ አለው? ቢያንስ ለሌላውን ተደራሽ ወደ መሀል ከተማ መውጣት ካልቻለ እዛው ብቻ ተቀብሮ ምን ዋጋ የለውም። በቃ ባይቋቋምስ ቢቀር በቃ ትልቅ ዓላማ ይዞ ካልተፈጠረ ምን ይሰራል? አሁን እኔ እንደው ደና ደረጃ ላይ ብደርስና እንደው ነገሮችን እየተስተካከሉ ቢመጡ እነዚህ ታለንት ያላቸውን
ከየቦታው ፒክ ከዚህ ከጎጃም አካባቢ ብቻ ሳይሆን ከየቦታው ስራውት ኢትዮጵያ አንተ ስማ እንትን ሲያምር ላንጉዌጅ ስራውት ኢትዮጵያ ሪሊ ያስ የታባስ ምን ከሆነ አይቀርም ከየቦታው ፒክ በቃ ታለንት ያለው ሰው አምጥተህ የሆነ ኢንስቲትዩሽን ትፈጥራለህ ሆሊውድ ታደርገዋለህ በቃ የታባቱ አይ ደሞም ይሆናል ደሞ ያዋጣል ኢንዱስትሪው በደንብ ምክንያቱም ለአዳዲስ ልጆች ናቸው አዳዲስ ቃና ነው ያለው ሰው ደግሞ ይፈልጋል በዚህ አጋጣሚ ቡና ላይ ኢንቨስት የሚያደርጉ ሰዎች አሉ ሰሊጥ ላይ ኢንቨስት የሚያደርጉ ሰዎች አሉ ወርቅ የሚቆፍሩ ሰዎች አሉ ጋምቤላ ቤንሻንጉል ዲማ ምናምን ይሄዱ ኪነ ጥበብ እኮ ያልተቆፈረ ወርቅ ነው እውነቴንም ነገር በትክክል ኢንስቲትዩሽን ፈጥራችሁ ፕሮዲዩስ ያደረጋችሁ ዩቲዩባችሁን ሾዋችሁን በየቀኑ ማምረት ማለት እኮ ወርቅ ነው ወርቅ እንዳውም ቆፈረ እኮ ላታገኝ ይችላል ብዙ ጊዜ ይፈጅብሃል ብዙ ጥረት አለ ግን ሴሌክት አድርገህ ጥበበኛውን ሰው እና ኪነ ጥበብ ላይ ፕሮዲዩስ ያደርጉ ኢንቨስት ቢደረግ አንደኛ ወጣቶች ይወጣሉ ራሳቸውን ይችላሉ ለራስ ለአእምሮ እርካታም ጥሩ ነው ሁለተኛ ደግሞ እኛ ቢዝነስ እንሰራበታለን ፕሮዲዩስ ማድረግ አይደለ አዎ ትልቅ ነገር ነው ማስበው በዚህ ወጣት ስርኮ ራሱን ችሎ ከሱስ በኋላ ደግሞ ሌላ ሰዎች አሉ እሱን ራሱን መቻል ነው ትልቅ ነገር ነውና እንዳልከው እንደዚህ አይነት ሰዎች እዛ አካባቢ ላይ ያው ብዙዎቻችሁ እንግዲህ አከለ ያንንም ግን በጣም ባለሀብቶች አላችሁ ህዝብ የሚያውቃችሁ ህዝብ የሚያላውቃችሁ ግን ባለሀብቶች አላችሁና ምናልባት አቅጣጫችሁን ቀየር አድርጋችሁ ኪነ ጥበብ ላይ መጣችሁ ጎጃም ላይ ብቻ ሳይሆን ሌሎች አካባቢዎች ላይ ወጣቶች አሉ አቅም ያላቸውና እነሱን ይዛችሁ መስራት ትችላላችሁ ዓለምን ብዙሩ ዓለም ላይ ያልተነገረ ብዙ ነገር ቢያንስ ሀገሪቷ ትታወቃለች ግን ደግሞ ጥበብ ያላት ጥበብ በደም ተነግሮ ተዘልቆ አይታወቅምና ቢዞር ቢወጣ ቢያስባለው ችሎታ ያለው ሰው ደግሞ ኪነ ጥበብ ጊፍትድ የሆነ ሰው የሆነ ኦፖርቹኒቲውን ካጣ በጣም ነው የሚጎዳው የሚገርም ልቡ ይሰበራል ወዲያው ሱሰኛ ሊሆን ይችላል ራሱን ሊጎዳ ይችላል ኢቭን ራሱን ሊያጠፋ ይችላል በጣም እውነቴን ነው ግን ምናልባት የታተረ አሁን ታታሪ የሆነ ሰው ደግሞ አለ ዝም ብሎ ችሎታው ሳይኖረው ታታሪ የሆነ ሰው አለ አይተው እኮ እነሱ ደግሞ ዓለምን ይዞራል ችሎታ የለም ግን በልፋት በድፍረትና እንዲሁ ነገ ይሳካል ነገ የሆነ ደፋር ነው ችሎታ የሌለው ሰው በነገራችን ላይ እና ብዙ ሰው አይተው ከሆነ ችሎታ ያላቸው ሰዎች ተደብቀው ሳይወጡ ችሎታ የሌላቸው ልጆች በቃ ይቆጣጠሩት ይሄን ደግሞ እኔ አደንቃቸዋለሁ እንጂ እኔ አልገስጻቸውም እውነት ለመናገር ችሎታ የሌላቸው ምንም ማለት አይቻልም ልፋታቸው ራሱ ሌላ ችሎታ ታታሪነታቸው እየታተሩ ነውና ብዙ በሙዚቃው ላይ የሚገርም ችሎታ ያስደመሙን ሰዎች ይሄ ልጅ የት ነው የሚደርሰው የተባለው ሰው የለም ክስም ብሎ ሊጠፋ ይችላል የት ይደርሳል ያልከው ሰው ተብሎ ደግሞ እንትን በጉሮሮ ያለ ቢዘፍነው ደግሞ መጥቶ ያትረከልቀዋል አሁን ኤአይ መጥቶለታል እንግዲህ ፈላንጂ ከኤአይ ጋር ይወዳደራል ኤአይ እየመጣ ነው አዎ ዴው አሁን አዲሱ ታታሪ ዘፋኝ ኤአይ ነው ሰተው ያላዘዋል ለኪዮነ አዎ አይ የሰውን እንትን ይተካል ብሎ ያስባሉ ግን የሰውን እንትን ሊተካ ይችላል አይተካም ግን በተወሰነ መልኩ ተጽዕኖ ያሳያል ያው ይገዳደራል እኔ ባንድ በኩል ምንድነው ጥሩ ጎን ማየት አለብን አይደል ነገር ሲመጣ የበለጠ እንድትተጋ ያረጋል ይሄን ወስደነው አምነን ተቀብለን መትጋት ለራስ ስትል ነው በነገራችን ላይ እኔ ጠንክሬ ካልሰራው ከሌ ጥበብ ኖሮ ጠንክሮ ካልሰራ ጨው ለራስ ስትል ጣፍጥ አለበለዛ ድንጋይ ነህ ተብለህ ትጣላለህ ስንቱ እንደዚህ ሆኗል አይደል እንዴ ስለዚህ ለራሳችን ስንል በተለይ ደግሞ ቤተሰብ ያፈራ ስትመጣ ልጆች ኃላፊነት እየተሰጠ ሲመጣ ሰውም ደግሞ ላንተ ያለው አክብሮት እየጨመረ ላንተ ያለው አስተሳሰብ እየጨመረ ሲመጣ ለራስ
ለራስ ስትል ግን ችሎታ ያለው ሰው ለራሱ ብሎ ነው እንጂ ለማንም ብሎ አይደለም። መጀመሪያ ምን አማራጭ አለሽ? ሌላ አማራጭ ካለው ይስራ፣ ይሞክር። ከፈለገ ጣውላ ቤት፣ ከፈለገ ጋራጅ፣ ከፈለገ ሬስቶራንት፣ ከፈለገ የፈለገውን ግን በችሎታው የሚተማመን ከሆነ ካልጠነከረ አይሳካለት። አይ ችሎታ ምልክ የነብርን ጭራ ይዞ አይለቀቅም እኮ። እንደዛ ቢሆን መቀጠል ነው። ግን እስቲ አዝመራ ሙሉ ሰው የሚለውን ትርጉም አለው አይደል? ስለ ያው እናትና አባቴ ናቸው በደንብ የሚያውቁት። የምርህ ነው? አዎ ማለት እነሱ አወጡልኝና የሚገርም ስም ያለ አዝመራው ሙሉ ሰው ማለት ያው ለኔ በትንሹ እንደነገሩኝ ከሆነ በዛ በተወለድኩበት ዘመን እጅግ በጣም በቃ በምርት የተትረፈረፉበት ዘመን ነው። እኔና ቤተሰቦቼ እኔም ስጠባ በበቂ ሁኔታ ነው የጠባሁት። ምቾት ነበረ። ተቀናቃኝ መንታረለው ነው ብቻ። እናት እኮ ጥሩ ነገር ካልበላች ጡት አወርዳችሁ አይደል? ደህና ነገር የሸቱንም ምኑንም በቃ ተትረፍርፎ ጥሩ አድርጌ ጠብቼ ነው ያደግኩት። ፊቴ አያስታውቅም ማለት በምቾት ነው ያደግኩት። የባለጸጋ ልጅ ነኝ። አዝመራው ተባልኩኝ። አዝመራ ማለት እኛ ከምን ተነፍሰው አየር ቀጥሎ ሌላ የምንጠቀመው አዝመራ ነው። እንጀራ ሳትበላ አትውልም። ወጥ ዳቦ ሳትበላ አትውልም። ዳቦውም እንጀራውም በሙሉ አዝመራ ነው። ከዛው ነው የሚገኘው። ስለዚህ ትልቅ ስም ነው ያለኝ። በምርት የተትረፈረፉበት ዘመን ስለነበረ እኔ ሲወልዱ የበረከት ጎበዝ አንተ አሁን አመጣው። ቃሉ እኮ ጠፍቶኝ ነው የምዳክረው። ቃሉ ጠፍቶኝ እኮ ዛከርኩ። በበረከት የታደሉበት የተትረፈረፉበት ዘመን ነበረ እኔ ስወለድ። ስሜን ማን አሉት? አዝመራው አሉት። ጥሩ ስም ነው። አዎ እንዴ! በእውነት ትልቅ ስም ነው። እንቀያየር ስም። እኔ በነገራችን ላይ እኛ ቤት ብንቀያየረው ምን ይሰማል? ደስ ይለኛል በኩራት። አንተ አዝመራው ብትባል እኔ ብሩክ። ደስ ይለኛል በእውነት። እኔ ስሙን ብራንድ ስላደረኩት አለ እንጂ እኮ ድሮ እኮ አዝመራው ማለት በቃ ምንድነው ስምህ ምናምን ይሉኛል። እኔ እኛ ቤት ልንገርህ ቀጥል ስምህ ይሉኛል በቀላሉ። እሺ ድግስ የሚባል ስም ታውቃለህ? ቆንጆ ስም ነው እኮ አልኩህ እኮ እኛ ቤት አሁን እንግዲህ የተለየ ስም ነው ለኔ። ይሄ ስም ሰምቼው አላውቅም። ምን የተለየ ቦታ ድግሴ እመሬ አማርከኝ ትባላለች። ስለዚህ አስበው እኔ አሁን የራሴን አባቴን ስም ራሱ ብሩክ ይበልጣል አንተ ከማን ነው ይበልጣል ምናምን ሲሉኝ አረ እናንተ በእናታችሁ አይቀየርም የሆነ አድርጎ ሊል ነበር። አሁን እያደኩ ስመጣ ግን በኩራት ብሩክ ይበልጣል ይባላል። ምን አማራጭ አለ? በጣም ነው የምወደው በነገራችን ላይ በፊት በጣም እንትን ነበር። ሰው ፉክክር ነው የሚያደርገው። ይበልጣል አንተ ከማን ምናምን ነበር። ግን አሁን ግን ሲገባኝ ግን ቆንጆ ስም ነው ብሩክ ይበልጣል። ቆንጆ ስም ባይሆንም ምንም አማራጭ የለም። በቃ እንደ ወጥቶልሃል። ግን የሚገርምህ እኔ 10ኛ ክፍል ሆኜ ሚኒስትሪ ማትሪክስ ስትፈተን አንድ ላይ በስም አይደል የምትቀመጠው? 4 ነው ምናምን አዝመራዎች ነበር። አዲስ አበባ አዝመራው የሚባል ሰው የለም። ሲጀመር የፎቅ አዝመራም የለም። ምን አዝመራ አለ? አዝመራ ሳይኖር ጌታ ያምጣ የለም። አዝመራ ዳርዳሩን አለ ግን ኤንዌይ 4 ነው 3 አዝመራዎች ነበር እና እኔ መካከለኛ ተማሪ ነኝ። አንደኛው አዝመራው ጎበዝ ነው ፊዚክስ ምናምን ይችላል በደንብ። አንደኛው አዝመራው ደግሞ ዝም ብሎ የሞት አዝመራው ዋግ ነው የመታው ዋግ የመታው አዝመራ ነው። የቀነጨረ አዝመራ ነው እና ሶስታችን የተለያየን። እኔም ማለት መካከለኛ ተማሪ ነኝ። ያንኛው አዝመራው ደግሞ ጎበዝ ነው። ያ ጎበዙ አዝመራው ዩኒቨርሲቲ ሲገባ ስሙን አስቀየረው። አራዳ ሆኖ ሞቶ። ምክንያት አለው ቤተሰብ ነው። ቢቀይሩም ምክንያት አላቸው። በነገራችን ላይ ምንም ያልጣምህን ነገር መቀየር በቃ መብት ነው። በቃ ውስጥህ ያላመነበትን ነገር መቀየር ነው። እኔ አሁን ውስጤ ፋራም ነው አራዳም ነው። የሚገርም እኔ በቃ ከገጠር የመጣው ፕራውድ አደርግበታለሁ።
መቀየር የለበትም ምለውን ነገር አልቀይረው። መቀየር የለበትም አዝመራው የሚለው ስም ደሞም ለምን ይቀየራል? እንደገና ደግሞ ሌላ አዲስ ስም ላላምድ እንደ ለሰው አይ ደሞም ከተማው የተገነባው ከገጠሩ ማህበረሰብ ነው። ከየትም አልመጣም። ሁሉ ነገር ከተማው ግብአት የሆነው ሁሉ ነገር የሚያገኘው ከኋላ ነው። ስለዚህ እዛ ያለው ትልቅ ነገር ነውና እኔ አብዳል እንደ ከምግባሬ ጋር እኮ ነው ይሄዳል እኮ አዝመራው። የጥበብ አዝመራን እኮ እኔ እየዘራሁ እያጨድኩ እየከመርኩ እየሰበሰብኩ ነው ያለው። በስማ አወራ አቤት ወሬ አቤት ወሬ ልክ ነኝ ግን አባባሊ አዎ እንዴ አሪፍ ነው። የጥበብ አዝመራ ታባት ደስ ይላል እውነት። አይ ቁም ነገር ግን ማለት ነው። እስኪ ሙዚቃው ላይ ነው ያለው ማለት ኮሜዲውም ስራ መጥቷል። ኮሜዲያን እየሰራ ነው። ሙዚቃው አሁን በጣም ሀያል የሆነ ሂሳብ ወይስ ኮሜዲው ስራ ነው? አሁን በኩል ደረጃ ነው የሚገርም። የምር ነው በኩል አሁን ላይ በኩል ደረጃ ነው ያስኬድኩት ያለሁት። ክለብ ምናምን አልሰራም። ኦኬ አሰራማ ክለብ አልሰራም። ክለብ አሁን ኦልሞስት ትቻለሁ ማለት ይቻላል። ነገር ግን በስቱዲዮ ደረጃ ከአንድ በጣም ታለንትድ ከሆነ ጓደኛዬ ጋር በህቡ በሚስጥር በደንብ እየሰራን እንገኛለን። አልበም ትልቅ ፕሮጀክትም አለ። ሲደርስ ነው የምነግርህ። ከሁለት ከሶስት ወር በኋላ እንግዲህ በደንብ የምናየው ይሆናል። እሱን እንዲህ ነው ብዬ ዲቴይል አልነግርህም። አይ እውነት ነው። አይ እሱ ትክክል ነው። ግን ዞሮ አሁን ያው እንደምታየው አራዳ ቅዳሜ ላይ በደንብ ህዝብ ላይ እየደረስን ነው የምንገኘው። እንግዲህ ደግሞ ከዚህ በኋላ ደግሞ የሚመጣውን እግዚአብሔር ያውቀዋል። በነገራህ ላይ አንተ ብዙ ነገሮችን ልታቅድ ትችላለህ። ጊዜ በራሱ ብዙ ነገሮችን ይቀያይርባል። በራሱ ጊዜ በራሱ ዛቢያ እንደሚያኖርህ ታውቃለህ። ግን አሁን እኔ ማላስበውን ከ5 ደቂቃ በኋላ ምንም ማላስበውን ፕሮጀክት ጊዜ ሊሰጠኝ ይችላል። ገብቷል? በትክክል የጊዜ ጀግና ነው ያለው የሚባለው እኮ የጊዜ ጀግና ነው ያለው። አሁን ይሄ የሩቅ ምስራቁ ጦርነት የመካከለኛው ምስራቅ ጦርነት ነገ ምን እንደሚፈጠር እስራኤል ላታውቅ ትችላለች። ነገ ምን እንደሚፈጠር ኢራን አታውቅም። አለቀ በቃ። አቤት አንተ ግን ምሳሌ ግን አንተ ዛሬ ግን ብሪሊያንት እየሆንኩ ነው። ርቃለሁ እና የሚመጣውን ነገር አላውቅም። እውነት ለመናገር ነገ የምሰራውን ፕሮጀክት ደግሞ በጣም እኔ ከማስበው በላይ ደግሞ እግዚአብሔር ያሰበው በልጦ ብዙ ነገር ውስጥ ገብቼ ደግሞ ልንገናኝ እንችላለን። በትክክል እንትን ታስታውሳለህ? ወደ ኪነ ጥበብ የገባበትን ጊዜ የትኛው ስራ? አሁን በጣም በቃ ህይወቴ በሙሉ ኪነ ጥበብ ነው። እዚህ ሀገር ነው ወደዚህ አሁን ለምሳሌ ወደ መሀል ከተማ ያው እንዳልኩ አንደኛ ደረጃ ትምህርት ቤትም ሆነ ሁለተኛ ደረጃ ትምህርት ቤትም ሆነ የምትሞካከረው ታለንትህን ታውቀዋለህ። በነገራችን ላይ እያንዳንዱ ሰው ውስጡ ያለውን ታለንት ያውቀዋል። ማውጣት አለማውጣቱ ላይ ነው ችግሩ፣ ትልቁ ችግር። አሁን የኔ ታለንት እየወጣ የመጣው መምህርነት እየሰራው ዩኒቨርሲቲ ተመርቄ መጥቼ ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት እያስተማርኩ። ምን ሳብጀክት? አማርኛ። ኦኬ አማርኛ። በጣም በቃ ብዙ ልጆች አስተምሬያለሁ። 4 ዓመት አስተምሬያለሁና ብዙ በቃ ልጆች እንደው አድገው ምናምን ቲቸር አስተምረኛል እኮ ምናምን ሲሉኝ አንተ እኮ ከኔ ልትበልጥ ምን አልቀረ ምናምን ብለዋል። እውነቴን ፊዚካሊ ተቀይረው ምናምን። ከዛ ያው ሙሉ ለሙሉ ህይወቴ ኪነ ጥበብ እንደሆነ ስረዳ በቃ ተውኩት። ስለዚህ 4 ዓመት ሽመልስ ሀብቴ አስተማር። ከዛ በኋላ ወደ ኪነ ጥበብ ተውኩት ሙሉ ለሙሉ ተውኩትና ወደ የመጀመሪያውን ስራ ታስታውሰዋለህ? የመጀመሪያ ስራህን በኪነ ጥበብ ከህዝብ ጋር የተገናኘበትን ታስታውሰው? ማስመሰል ነው። የነ ማሪቱ ለገሰ በተለይ ደረቅ ወደብ የሚባል ሞጆ አለና ኢቲቪ እንትን ብሎ እኔ ክለብ እየሰራሁ ነበር የዛኔ ሰሜን ሆቴል አካባቢ። እዛ በአጋጣሚ ደረቅ ወደብ ወሰደኝ ኢቲቪ። ከእንትን ከጀርባ ሆኜ ማሪቱ መጣች ብለው ሲመጡ እኔ አዝመራ ጢማሙ ማሪቱ
ያ በደንብ አስተዋውቀኝ። ከዛ ሰይፉ ሬዲዮ ላይ ያቀረበኝና ከሬዲዮ ደግሞ እንደገና ቲቪ ላይ ያቀረበኝ ሰይፉ። ከዛ በኋላ ቡም እያለ መጣ። ከዛ ጀምሮ በቃ ከሷ ጋር ተገናኝታችሁ እንደዚህ አውርታችሁ ታውቃላችሁ? ይሄን ብለህላት ታውቃለህ? ለማሪቱ አንዴ አልተከታተልኩም እንዴ? ከሷ ጋር ከማሪቱ ጋር ያለው ነገር የት ነበርክ? ዩጋንዳ ነበርክ? ብዙ ሰው አይቶታል፣ ቫይራል ነበረ። ከሷ ጋር የነበረው ቆይታ ከማሪቱ ጋር። የሷ ግን አይ ፊድባኩ ምን ይመስላል ማለት አሁን እኔ ለመሰል ስትለው የትም ልስማው። በነገራችን ላይ በጣም ጀግና ዘፋኝ እንደሆነች ነው ታውቃለህ? በጣም ጀግና ዘፋኝ ናት አይደለ? እንዴ በጣም የተከበረች። ሰው ስታደንቅ ደግሞ ትገርማል በእውነት በስራዋ በቃ እኔ ምንም ነው የምነግርህ። አሁን አንተ ተጫውተው እሷ ነው የምትመስለኝ። ሰው ስታደንቅ ደግሞ እሷ ብታያት ማሪቱ በጣም ደስ የምትል የወሎ ሰው እኮ የሚገርምህ በቃ ገራገር ነች። ገራገር አይደለ? ወሎዬ ውስጡን አይደብቅም። በመናገር ፊት ለፊት በመውጣት አድናቆቱንም ውዴታውንም ፍቅሩንም ጥላቻም ካለበት በዛው በቃ ይነግራል። ይመሳሰልብኛል የድሬዳዋ ሰውና የወሎ ሰው ግልጽነታቸው እና ዞሮ ዞሮ ምንድነው ለማለት የፈለኩት ማሪዬ በጣም በቃ ሰው ስታደንቅም ያልጣማትንም ነገር ትናገራለች ፊት ለፊት። እዚህ አሁን ሰይፉ ጋር ነው አንተ የምትለኝ? ሰይፉ ላይ አይ በግልም አውርተናል። አይ እዛ ሆና እንደው በስልክ የሚያወራች ሰው የተንገረህ የሞከርከው ነገር የለም? ሰው ያገናኘ? ምክንያቱም እሷ ነው ሰው ካላወቀ አንተን ካላየ እሷ እንደዘፈነች መጣች እንደሚልም ያው አሁን እንኳን በቃ እንግዲህ ከዚህ በኋላ አላስመስልሽም፣ ከዚህ በኋላ በአንቺ አልሸቅልብሽም ብዬ ቃል ገብቼ ብላታለሁ። ምክንያቱም ተከፍሎ ሆኖ የምትሰራው ወይ ግብር መክፈል አለብኝ ለሷ። አበዛሁት ይበዛል። አሁን ወደ ራሴ ስራ እንደው መጫረትም ብተው አለች። መጫረትም ብተው አላየኸው? እኔ ስላላየሁ ለዛ እኔ ሁሌ አስብ ስለነበር ነው። አሁን እንደው ከማሪቱ ጋር ግን አዝመረው በስልክ ተገናኝተው አይ በጣም ሰላማዊ ለሷስ ብሎላት እንደው ራሷን ተጠራጥሯ አታውቅም እስክል ድረስ ማለት ነው። ወይ በጣም ደስ የምትል ሰው ናት። ያው ታለንትን ታደንቃለች። ሪል የኪነ ጥበብ ሰው ስትሆን የሌሎችንም እንትን ችሎታ ታደንቃለች። ግን አንዳንድ ሰዎች ደግሞ ምንም ማይዋጥላቸው ምናምን ሰዎች ሊኖሩ ይችላሉ። ግን ማሪቱ ለገሰ በጣም ትችላለች። ቀሪ እድሜዋን ደግሞ ኢትዮጵያ ውስጥ ብትኖር በጣም የወሎ ንግስት ነች። ወሎ ላይ ደሴ ላይ ቅብር ብላ ብትኖር ብዬ ከማስባቸው ሰዎች አንዷ ወደ ሀገሯ ገብታ ትልቁ እኔም አሁን ካልከኝ ለሷ የምመኝላት እንደዛ ነው። ወደ ሀገሯ ገብታ ብላ ንግስት ነች። ንግስናዋ ህዝብ እየከፈላት በቃ እንደው እሷ ባትሰራ ራሱ ህዝብ እየከፈላት እንደው ብትኖር ቀሪ እድሜዋን እዚህ በጣም ደስ ይለኛል። አሜሪካን ከሰው ውጭ ግን የምታስመስለው ሌላ የማን ያለ መለማመድ እኮ ነው ብሩክ መለማመድ ነው እንጂ ያንተ ቲያትር ፋዘር ቤት ተምራለህ አይደል? የአራቱን ብሔረሰቦችን ቋንቋ ኢሚቴት ማድረግ ቲያትር ላይ ፊልም ላይ ለትወና ያበቃ ነበር የሆነ ታይም ላይ አይደል? ለምሳሌ ቀረ እንጂ አማርኛ፣ ኦሮምኛ፣ ትግርኛ አይደል? ጉራጌኛ እነዚህ አራቱን በጣም እንትን ነበር። እነዚህ አራቱን በጣም የቻለ ትወናው ላይ እንዲሳተፍ በቲያትሩ የሚደረግ ነበር ፊልሙ ላይ ራሱ። እውነት ለመናገር እኔ በብሔር ብሔረሰቦች ምናምን ላይ እንኳን ብዙ አይደለሁም፣ ግን ትግርኛ ሞክራለሁ። በትግርኛ ግን ሌላውንም ቋንቋ መልመድ በጣም ደስ ይላል። ጥሩ ነበረ፣ ግን እንደ እድል ሆኖ አልለመድኩትም። ፋዘር ቤት ስማር ሙዚቃ ምናምን ነው ያው በሙዚቃና በቲያትር ግን ቋንቋ አይገድበውም። አንድ ቋንቋ ቢሆንም ያው ብሔራዊ ቋንቋ አማርኛም ስለሆነ በዛ በኩል እንትን እንሰለጥን ነበረ እና ጥሩ ጊዜ አሳልፌያለሁ። ፋዘር ቤት 3 ዓመት ወንድ 3 ዓመት አብሮ የነበሩ የምታስታውሰው አሁን ላይ ጥሩ የደረሱ የምታስታውሰው? መሳይ ተፈራ፣ ቴዎድሮስ ፈቃዱ ነበረ፣ እነ ዳምጠው ታሪኩ አሹብልሹ ማለት ቴዎድሮስ ፈቃዱ ከሴቶች እነ ውቢት ብዙ ልጆች አሉ። እነ ብሩክ ሞላ ዳይሬክተሩ በጣም ጎበዝ። አንዴ
በጣም ብዙ ልጆች ናቸው። ያው አሁን እንትን ላይ ያው ብዙዎቹ አቤል ረጋሳ እና አቤል ረጋሳ አቤል ሀጎስ እንደዚህ ነበርክ እንዴ? ነበርክ? በእውነት ነበርክ? አዎ አንዳንዴ የተወሰነ 1-2 ሳምንት ማራ ከዛ ትቼ ደግሞ እኔ እኮ የዛሬ ህፃን ነኝ እንዳትለኝ እንጂ እኔ እኮ የዛሬ ህፃን ነኝ አስቀምጬ ምናምን ደርሰ ነበር ጡጤን አስቀምጬ የዛሬ እኮ በጣም ህፃን ነኝ እከታተላችሁ ነበር ምናምን ይለኛል። ሽበታም ምናምን ሰው መጥቶ እባክህ አንድ ልጅ አታስቀኝ ምናምን እንዳሉ ከገብረትንሳይ በቤት ሻይ ምናምን ይሸጥ ነበር አይደል? ፒያሳ ገብረትንሳይ ከኦስሎ ሳደርስ ገብረትንሳይ የሚባል ቤት ነበር። ኬክ ቤቱ ነው? አዎ የበፊት ኬክ ቤት። አሁን ግራውንድ ነገር ነው። እዛ እኔና ብሩክ እንገባለንና የሆነ በጣም ብሩክ ሞላ ተደጋጋሚ የሆነ ሰው አይቶን የሆነ ቀን አገኘኝና ባህር ዳር ላይ እኮ ነው ፒያሳ ቃል አለኝ። እኔና ከማጋ እንዴት ምናምን ኧረ አንድ ፀጉር ሉጫ ፀጉር እንደዚህ ብሩክ ሞላ ከዛ እንዴት አለበት እንደዚህ የሆነ ካህን ነው ይመስለዋል። ኦኬ ብሩክ ሞላ አለው ነው መሰለኝ አይደል? አሁን ግን እኔ ብሩክ እባላለሁ እንዴ እንትናችሁ ይመሳሰላሉ ነገራችን ላይ ጺማችሁ ምናምን ሉጫ ነው። እዛ በጣም እንገባ ነበር። ያ ብዙ ጊዜ ፋዘር ልጆች መሰባሰቢያ ከክላስ ካለቀም በኋላ ምናምን እዛች ቤት ብዙ እንትን ነበር። ጥሩ የጥበብ ስፒሪት ነው በቃ የሚፈጥርብህ የፋዘር ቤት እና በጣም ብዙ ታለንትድ ልጆች እኮ ወጥተዋል። ያው መቼም ባሁኑ እዚች ደቂቃ ላይ መቼም እንትን አትለው ብዙ ያከላከለ አትለውም እንጂ በጣም በርካታ ያሉ ልጆች ነዘቢባ ግርማ ነበሩ። ዘቢባ ልጅ ራሄል አለች። ራሄል ነበረች። ሚሚ ማንዳኔ ተመጣጣም ዘቢባ ጋር በደንብ የምንግባባው እዛ ፋዘር ቤት ጋር ነበረ። በጣም ምርጥ ልጆች ነበሩ። በጣም ብዙ ልጆች ነበሩ። እውነትን ነውና ያው የምልክ ሰው ሁሉም ሰው የሆነ የራሱ መነሻ አለው ብሎ የሚያድርበት አንዳንዴ ያው የተማሪ ግደለኝ ብለው ዝም ብለው እኔ በግሌ ስለማይመቸኝ የተማሪ ግደለኝ ይላሉና እንደው እኔ ውሎ ይግደለኝ ከሚሉት መካከል ነኝና እውነት ነው። አዋልህ ነው የምትመስለው። አሁን ፋዘር ቤት መሄድ የቻለ ሰው 3 ዓመትም 4 ዓመትም ቢቆይ የሆነ ፕሮዲዩሰርን ፒክ አድርጎ ወስዶ ነዘቢባ በዛን ጊዜ የሆነ ድርጅት ወስዶ እንትን ብሏቸው ነበር። ታስታውሳለህ? የኛ ላይ እና እርግጠኛ ነኝ ከዛ ይወጣች ይመስለኛል። አዋልህን ካሳመርክ የሆነ ሰው እንኳን ፒክ ያደርጋል ቢያንስ። ከዛ ነው ከፋዘር ቤት ነው በእነሱ ሳቢያ መሳይም ሄደው ሙዚቃ ይጫወት ነበር፣ ድራማ ይሰሩ ነበር። ሌሎችም የፋዘር ቤት ልጆች ሄደው ይሳተፉ ነበር። ይሄ በዛን ጊዜ እናስታውሳለሁ። እኔ ራሴ ካስቲንግ ሰራ ነበር። የተዋናዮችንና የፕሮዳክሽን ባለሙያ በአጠቃላይ ካስቲንግ ሰራ ስለነበረ እዛ አካባቢ ላይ አይ ነበር ብዙ ልጆች ፋዘር ቤት ብዙ ልጆች ወደዛም ስኔ ወደ ገነት አቢሲኒያ እዛ እንደዚህ ፒክ እዛኔ ጺሜ እንደዚህ ብዙ ኮፈር ያላል ነበር። ያው ገና ከዩኒቨርሲቲ እንደመጣን አካባቢ ነው እና ትልልቅ ልጆች አሉ። ልክ እኔ ስገባ መምህር መጥቷል ተነሱለት ፋዘር ሁሉም ይነሳልኝ። አደነግጣለሁ። አንዳንድ አክብሮት አላቸው ለመምህር። አቤት ለመምህር ያላቸው አመለካከት። ፋዘር ተስፋ ያበበ በጣም በቃ ሪል አባት ናቸው። በእውነት ነው የምነግርህ በትክክል። እና እኔ ራሴን እንዳከብር ሌላ ሰው እንዲያከብረኝ በሚያደርጉት ጥረት እኔ ራሴን ያከበርኩት በትክክል። ራስ እንትን ትላለህና ጋሽ ተስፋ ያበበ በጣም ነው የምወዳቸው። ዝፈን እስኪ ይላሉ። ልክ አንድ እንግዳ ምናምን ሲመጡ ተነስ መምህር ሳይልኝ ማረሳ የመጀመሪያ ሰው እዛ ወስዶኝ አሳይቶኝ ከፋዘር ጋር ሲያገናኘኝ የሁላችሁ እንግዲህ ያው ትንሹ ዳንኤል ተገኝ መጥቷል። በቃ ይሄ ልጅ እንግዲህ ለእናንተ ኃላፊነት ሰጥቷል እና እኔ ደግሞ አላወኩም ዳንኤል ተገኝና ማን ነው ዳንኤል ተገኝ ንገሩኝ በእናታችሁ። በኋላ ነው የማክቤል ዋንን ምናምን ፊልም እንዳይጋበዙ ምናምን ሳይ ኦኬ እኮ ትልቅ ተዋናይ እኮ በቃ ምን ትል ነበር የዛኔ አንተ? ኧረ እኔ ምንም የማውቀው ነገር ከሞዴሊንግ ታለንት ምን ነበር? ከሞዴሊንግ ነው የመጣሁት እኔ። እስኪ ተንጎራደድላቸው እዚህ ጋር እንዴት ስትል እስኪ ነበር እስኪ ግን በህይወት ያደረሰው ከሞዴሊንግ መጥቼ ጥሪ አይቀበልም ፊልም ነው አንተ ያለው ካስተደርጊ ነው እና ሰርተሃል። ጥሪ አይቀበልም ፊልም ከነቀጮ ጋርና መስፍን የተጠጆ ሰርተሃል። እኔ ጋር አሰሩኝና ትወናው እንዴት እንደሆነ ያኔ እኔ ምንም ማለቀው ስላልነበረ ከዛ ሁሉ ጊዜ ለመምር ሲያረጉ ዳይሬክተሩ ይወስደኛል እና ያሳየኛል። እኔ እንደኔ ያሉ ልጆች
እዛ ሂጅ መማር ፈልጋለሁ ወይ ትምህርት ቤት ካለ እስከዛ ምናምን ስል እና ብሎ ወሰዱኝ ፋዘር ያሳይ ሄድኩኝ ፋዘር ጋር ገናኝ ይሄ ትንሹ ዳንኤል ተገኝ ነው እንግዲህ ተቀበለው ሲል ማን ዳንኤል ተገኝ አልኳቸው እዛ የሆነ ሳለ እንደውም ለፋዘር ጠይቀው አረ ፋዘር አባባ ያው እንግዲህ ዳንኤል ተገኝ ማን ነው አልኳቸው እስካሁን ይዘው ምን ሆነ ነው አሁን ግን ታውቀዋለህ አይደል ወንድሜ ወዳጅ ወንድሜ ነው በነገራችን ላይ አይ ዳኒ ያው በጣም መልካም ሰው እና ሰዎች ደግሞ ያለውን በመስጠት ይታወቃል ስለዚህ አሁን ተመልሰው ወደ ሞዴሊንጉ መሄድ አስፈልግም ወደ ትወናው ምናምን አረም ቡጣይ እኔ ትወናው ላይ ሜቢ አንዳንዴ ጋዜጠኝነቱ ተመቸህ አዎ አሁን ላይ ያው በእውነት እኔ እንደ ፍላጎት ግን አንዳንዴ ልትወና ልሰራ እችላለሁ በል እንግዲህ እንደ ጋዜጠኛ ጠይቀኝ ምን ላድርግ ስራህን ስራ በቃ አንተንም እንደ ጋዜጠኛ ጠይቀኝ እንዴ አንተ እኮ ወንድሜ እኮ እኔ እናንተ እኮ ፍሪ ጨዋታ ነው ያለው ፍሪ ጨዋታ እኔ እናንተ ነፃ ሆነን ያለው በተረፈ አገባህ ወለድክ እንዴት መቼ የታል ገና ነህ እስከ መቼ ነው የምትጠብቀው እስከ ሐምሌ አቦ እንግዲህ ቲም በቲም ሆንክ ከዚህ በላይ ምን አይ እኮ ከቤተሰብ አንተ ባለፈው አንተ አይደል ቸርስ ያልከኝ እንጂ እንደዚህ ነበረ ወግ ማረግ ይቶሎ ጋዜጠኝነትን በደንብ አድርገህ እንድትሰራው እንድታሳልጠው ስራህን ኦኬ ቤተሰብ መስርት እንድታግዘኝ ኃላፊነት እንዴ አይ ኖ ምን ለምን እንደምታግዝ ትበረታለህ ቤተሰብ ሲኖርህ ትበረታለህ ትጠነክራለህ ራስን ትወደዋለህ ጎበዝ ሰው ትሆናለህ ለሙያው የሚያደርሰው ጠንካራ ሰው ትሆናለህ እንግዲህ እና ያለው ኢቭን አሁን ጠንካራ ነው እኮ ግን ሞር ከፈጣሪ ጋር እስኪ እና ያለው ግርማ ሞገሱን ይሰጣል ጸጋ የሚባል ነገር ታውቃለህ ምን ነው ጸጋ ሞገስ እኔ ጠያቂ ሆንኩኝ አንተ እዚህ ቤት መጥቼ ሆስት ሆንኩኝ እንዴ ሆስት እኮ ነው አንተ እኮ ነው እንዴ እኔ እኮ ነኝ እንግዳ አይገርምም እንግዳውን ያርነው እንዴ ጸጋ ምንድነው የሚሰጥ መክሊት ጸጋ እድል ጥበብ የተሰጠክ ከፈጣሪ የሚሰጥ ጸጋ አለ እያንዳንዱ ጸጋ አለው ለእያንዳንዱ ጸጋውን በአግባቡ ካልተጠቀመበት ያው ይታያል ጸጋ ይታያል ከምናልባት በአንተ ላይ ከተገለጠ አንተ ከሰራ አሁን ያንተ ጸጋ እንደዛ ነው እንግዲህ አይደለ በሙዚቃው አለ በኮሜዲያኑ አለ በመንፈሳዊ ስራ ታግዛለህ ለምሳሌ ትናንትና መቆረኛ አድረን ይወጣው ለምሳሌ አይደል ማታ ሰራው አደራችሁ ያበጎ ስራ ነው ያንተ የተሰጠ መክሊት ነው ያንተ ጸጋ ነው ያለው እዛ አድረ መተህ ነው አሁን ለምሳሌ እዚህ አሁን ለዚህ እንኳን ለኛ ሾው ላይ መጣው ይሄንን ያልታደለ ስንት አለ ያ አይደለም ጸጋ ማለት ይገፈፋል አንዳንዴ ጸጋ ሊገፈፍ ይችላል ጸጋ ተገፎም መቄዶንያ ድረስ ልትመጣ ይችላል እኮ መታተር ምናምን አይደለም ጸጋ ማለት የሰው ልጅ እንዲወድህ ወይም ደግሞ ያን ኪነ ጥበብን እንድታወጣ የሚያደርግህ ውስጥ ላይ የማይታይ ነገር ግን ለሰው የሚታወቅ አንድ ሰው ጸጋው ተገፏል ወይኔ ጸጋው ተገፈፈ ሰው ትላለህ የሚያምርበት ሰው የነበረ ሰው በድንገት ባልሆነ ነገር ጸጋው ግፍፍ ሊል ይችላል ቆሌው ራቀው እንደሚባለው ቆሌ ራቀው አይደል ቆሌ ራቀው ደግሞ ወደ ሌላ ራቀ ሄደው ራቃ ምንድነው የሚባለው እስኪ ኮሜንት ላይ ተመልካቾቻችን ይጻፉልን አረ በዚህ እንኳን አይተሙ አንዳንድ ሰው ጸጋው የሚገፈፋል ጸጋ ደግሞ ይሄ እንትን የሌለው ሰው ደግሞ አለ ኮከቡ ደስ ማይል ሰው አለ ደም ግባት ነው የሚባለው አይደለም ኮሜንት ላይ እናገኛለን ኮሜንት ላይ በእርግጥ ይጽፉልናል እነሱ እውነት ነው anyway ይታደሉታል እንጂ አይታገዱት የሚባል ነገር አለ ስለዚህ የታደልከው ነገር ሲሆን የሆነ ጸጋ የተሰጠ ጸጋ እሱን ነው የምታሳየው ታንጸባረቀው ያንን ነው የምታሳየው ካልሆነ ግን ትግል ነው የሚሆነው ካልሆነ ትግል ነው ስራ ይሆንባል ስራ ነው ሁሌ ለሚከተሉ ለሚሰማው ሰው እግዚአብሔር ይሄን ሁሉ ነገር የሰጠን ማን ነው እግዚአብሔር ፈጣሪ ነው በቃ እውነት ነው ክብርት መስገን የኛ ጌታ ከጧታ አንስተህ እስከ ማታ ክብር ተመስገን ለዚህ ቀን ያደረስከን
ተመስገን። ሀገራችን ደግሞ ሰላም ያርግልን። በቃ እኛ ሰላም ነው በቃ አሁን ሰላም ያስፈልገናል። የቦታው ተዘዋውረን ኪነ ጥበብ ስራዎችን መስራት ተዘዋውሮ መስራት በቃ ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ ጫፍ እስከ ምስራቅ ጫፍ ሀገራችን ሰላም ነው በቃ አለቀ። ይሄ ነው ምኞቴ ነው። እውነት ነው። መልካም ሲሆን አዝሚ በኮሜዲ ስራ ሰው ማሳቅ ቀላል ነው ወይስ ከባድ? ከሳቁ ቀላል ይሆናል፣ ካልሳቁ ከባድ ነው ማለት ነው። አቅርበህ ስራህን ከሳቁልህ ጥሩ ነው። ነገር ግን እኔ ምንድነው መሰለህ ቅድም እንዳልኩ ነው ያው ሰው የሚወድህ ከሆነ ትንሽም ተጫውተህ ደስ ሊለው ይችላል። አሁን እኔ አሁን ኖርማል ይሄ ፉል ታይም ኮሜዲያን አይደለሁም። ኮሜዲያን ሳይሆን ኢንተርቴይነር በቃ ሌላ ስም ነው እኔ የምሰጠው ለራሴ። ኮሜዲያን ተፈጥሮ አለው ራሱ። አሁን ነበረከት ሪል በቃ ዝም ብሎ ተፈጥሯቸው ራሱ ኮሜዲያን ነው። እኔ ግን እንጃ አላውቅም ምን ልበል። ሰውን ኢንተርቴን ማድረግ ነው በቃ ኢንተርቴን ማድረግ ነው እንጂ የሙሉ ጊዜ ስራ የፉል ታይም ኮሜዲያን አይደለሁም። አራዳ ቅዳሜ ላይ አሁን ስኬች ነው የምንሰራው። የሰውን የልብ ትርታ ያውቃሉ ጸሐፊዎቹ ምናምን። የእኛን ተፈጥሮ ተረድተው ደግሞ እንተውናለን። ከዛ ደስ ሲለው ኮሜንት ላይ ደስ እንዳላቸው ሰዎች ምናምን ስናይ እኛም በጣም ሀሴት እናደርጋለን እንጂ ያበረታታል። አዎ ከባድና ቀላል የሚባለው አሁን ለምሳሌ ጸጋው ላይ ቅድም እንዳልኩ ጸጋው ለሌለው ሰው ከሆነ ማሳቅ ከባድ ነው። ምናልባት ጸጋው ተሰጥቶ ከሆነ ደግሞ በጣም ቀላል ይቀላል ነው። እንደዛ ብዬ ነው የማስበው እንጂ ከባድ ነው ቀላል ነው ብዬ አሁን ልመልስልህ አልችልም። ላንተ እኔ እንደው ስጫወት ሰው ማዝናናት ቀላል ይመስላል ለኔ ስታስበው? ለኔ አንተ መድረክ ላይ ሰው ይዘህ በሚሰራው ስራዎች ላይ ሰው በጣም ኢንተርቴን እንደሚያደርግ አውቃለሁ። መልሱ እሱ ልክ ነው። መለስኩ። እሺ ግን እዚህ እስኪ አያይዘን እንደው መድረክ ላይ የማትረሳው ገጠመኝ በጣም አዝናኝም ሊሆን ይችላል ምንም ሊሆን ይችላል፣ ግን እስኪ የመድረክ ላይ ያለው ገጠመኝ መድረክ ላይ ብዙ መድረኮች ሰርተሃል እንደው ማትረሳው ገጠመኝም ከሆነ ስጦታም ከሆነ እንደው ታስታውሰው ነገር ምንድነው? አንተ የመድረክ ስላለ መድረክ ላይ ብዙ ነገር የማሪቱን ስጫወት ልክ ሙዚቃ እንደጀመርኩ አካባቢ የማሪቱን ስጫወት ማይኩ ይሄ ኢኮ ምናምን ነበረው። ኢኮ ማለት እንትን ያስተጋባል ምናምንና በቃ እሷ ማሪቱ ራሷ የምትጮት ነው የሚመስለው እና የተወራረዱ ምናምን ሰዎች ነበሩ። ተወራርደው የተበላሉ ሰዎች እሱ ነው እሱ አይደለም የሚል ውርርድ ላይ ገብተው ያው የተበላሉ ሰዎች አውቃለሁ። ፋይናሊ አንተ መሆንን ሲያውቁ እዚህ ማይክ ይነጥቁሃል። ለዚህ እየዘፈንክ ማይክ ይነጥቁህና ዝፈን እስኪሉሃል ያው ያለ ማይክ ስትዘፍን ያምናሉ ማለት ነው። እንደዚህ አይነት ነገር ያው ይፈጠራል በተደጋጋሚ 1 2 3 ጊዜ አጋጥሞኛል። ያው ልክ የእሷን እኮ ስለሚመስል ነው በነገራችን ላይ ስለሚመስል እኔም አሁን እንደዛ ነው እንጂ የተለየ ነገር ያው የለም። ያው እንደዚህ አይነት አጋጣሚዎች ይኖራሉ መድረክ ላይ ማለት ነው። አንተ እንዴት ግን የሴት ትዘፍናለህ ምናምን ብሎ ደግሞ የሚቆጣ ሰው ሊኖር የምርህ ነው። ለብረህ ሴት አንተ የሴት ምናምን የሴት ዘፈን ይመቻቸው። አዝሜ ግን አንተን ከኮሜዲያኖቻችን እኛ ሀገር በጣም ኢንተርቴን የሚያደርገው ብዙዎቹ በቃ የሆነ የተመረጠ ስራ አላቸው የሚያዝናኑ። አሁን ዶክሌ በጣም በቃ የሆነ አክሰንቱ ምናምን በጣም ይመቸኝ ስራ አለው። የኛ ሙሽራ ሙኒኩሪ ምናምን የሚለው አለ በጣም የሚዘፍንበት ፓርት ምናምን ያዝናናኛል። የዶክሌ ነፍሱን ይማረው መጀመሪያው ምንም በቃ ተስፋዬ ካሳ ማለት እኔ የሄድኩበት አካሄድ ማለት ነው። በጣም በቃ ተስፋዬ ካሳ ድምፃዊ ነው። በቃ የኔ ሞዴል ተስፋዬ ካሳ ነው አይደለ? ምን ወደዚህ ሜልም
ወደዚህም የለም ተስፋዬ ካሳ ማለት በቃ የኔ ሞዴል። እዚህ ከሱ ስራ የምታስታውሰው? ኧረ ብዙ ነው የማስታውሰው። ምን ሆነ ሌላ ጊዜ በተለይ አዝማሪው ገብቶ የሆነ ቦታ ተቀበል ያለው አንድ ሰው ተቀበል ይናከሳል እንጂ ቀንድ የለውም። ሰውየው ጠጥቶ ነው ይናከሳል እንጂ ቀንድ የለውም ጉንዳን በል ይናከሳል እንጂ ቀንድ የለውም ጉንዳን። ደገመው 10 ብር ይዞ እኮ ነው ደገም ካልደገምከው አልሸልም። ደገመው ይናከሳል እንጂ ቀንድ የለውም ጉንዳን። የፈረንሳይ ዋና ከተማ እንደምነሽ ሱዳን በል የፈረንሳይ ዋና ከተማ እንደምነሽ ሱዳን ጡስ ማለት ሲዋጋ ነው እንጂ በ10 ብር ይሁሉ እሄዳለሁ ወሎ በል እሄዳለሁ ወሎ አትደገመው እንዴ? የሰከረ ሰው አዛል አይፋታም። እሄዳለሁ ወሎ እንዲያውም አልሄድም ደክሞኛል። በእርግጥ የሰከረ ሰው ተስፋዬ ካሳ በጣም ብዙ የማህበረሰቦችን እንትን ይዳሰሳል ምናምን በቃ ሪድ ታልፈነዳን አንረዳም ማለት ነው የሚለው ራሱ ፈንዱ እንግዲህ እናንተን ለመርዳት ዝግጁ ነው የሚለው በጣም ተስፋዬ ካሳ በጣም ብዙ ነገር ይዳሰሳል። ቢቆይ በጣም ደስ ይለን ነበር በህይወት ግን እግዚአብሔር ያለው ነገር ነው የሚሆነው። ግን ወይ በቃ ብዙ ኮሜዲያኖች አሉ ግን እንዳልኩ እኔ አሁን እነሱን እንጂ ወደ ሙዚቃው ነው የመጀመሪያ ፍላጎቴ የነበረው። ግን የሰው ልጅ ባላሰበው ነው የሚውለው። ባላሰብከው በኩል ሄደህ ሰርቫይቭ እያደረግህ ልትኖር ትችላለህ። ባላሰብከው በቃ እኔ አሁን እስከዛሬ ድረስ በቃ የኔ ሀሳብ በሙዚቃ ዓለምን እየዞርኩ ነበረ እኔ በውስጤ ሳስብ። ግን ደግሞ የታቀደልህ በቃ አሁን የተፈቀደልኝ ይሄ ነው። ግን እኔ ደግሞ ተግቼ በተሰጠኝ ደግሞ የሙዚቃ ክህሎት አድናቂዎችን በተለይ ድምፄን የሚወዱ ሰዎችን እነሱን በደንብ አድርጌ ደግሞ ሀሴት እንዲያደርጉ ለማድረግ በሙዚቃ ደግሞ ክሳቸዋለሁ ብዬ አስባለሁ። በጣም ብዙ ሰው ይናደዳል እኔ ሲያስብ። እንዴት ነው የማይዘፍነው አዝማራው ይህን የመሰለ ድምፅ ተሰጥቶት ከላይ ዝም ብሎ ምን ሆኖ ነው መክሊቱ ላይ የተኛበት የሚሉ ሰዎች አሉ። ብዙ ሰዎች ናቸው። ብዙ ሰዎች ይነግሩኛል፣ በአካልም ይነግሩኛል። ብዙ ሰዎች ዘመን ተሻጋሪ የሆነ አንድ አልበም ከሰራው በህይወቴ ራሱ በጣም በቂ ነው ብዬ አስባለሁ። ግን አሁን ነው ጊዜው ነው ሰርቻለሁ የሰራኝ ያው ጠብቁ አለ በቅርብ ቀን እንደዚህ ብለን ይሻላል። እስኪ ፈጣን ጥያቄዎች ላይ እንሂድና አዝሜ ኮሜዲ ወይስ ሙዚቃ ላንተ?